ለኢትዮጵያውያንና የኢትዮጵያን ወዳጆች ሁሉ የታላቁ ህዳሴ ግድብ የሶስተኛው ዙር የውሃ ሙሌት በስኬት በመጠናቀቁ እንኳን ደስ አላችሁ፣ እንኳን ደስ አለን። ኢቲቪ 4 ማዕዘን ነው ተጀመረ። ኢትዮጵያ ህዝብ 85%ቱን የአባይ ውሃ ኮንትሪቢዩት ስናደርግ ቆይተን ላለፉት ዘመናት አለመጠቀማችን የሚያስቆጭ ቢሆንም አሁን መልካም ጅምር በመታየቱ የሚገባን ተጠቅመን የሚገባቸውን ለወንድሞቻችን ሰጥተን በጋራ ለማደግ በእኛ በኩል ዝግጁ መሆናችንን በድጋሚ እየገለጽኩ አባይ የኢትዮጵያ ኩራት፣ አባይ የኢትዮጵያ የብልጽግና ጅማሮ መነሻ፣ አባይ ኢትዮጵያዊነትና የኢትዮጵያ ከፍታ የሚለመልምበት ቦታ መሆኑን ተገንዝበን እስላም፣ ክርስቲያን፣ ጉራጌ፣ ስልጤ፣ ኦሮሞ፣ አማራ፣ ሶማሌ፣ አፋር ሳንል ኢትዮጵያዊ ሁሉ በጋራ በመደመር አንድ ላይ በመቆም ብልጽግናችን እንድናደርግና ከእርዳታ ከልመና ራሳችንን እንድንገላግል በዚህ አጋጣሚ ጥሪዬን አቀርባለሁ። ክቡራን ተመልካቾቻችን ቀደም ሲል የተከታተልነው ጠቅላይ ሚኒስትር አብይ አህመድ የታላቁ የኢትዮጵያ ህዳሴ ግድብ ሶስተኛ ዙር የውሃ ሙሌት በስኬት መጠናቀቁን አስመልክተው ከተናገሩት የተወሰደ ነው። የዛሬውም ኢቲቪ 4 ማዕዘናችን በዋናነት የታላቁ ህዳሴ ግድብን የተመለከቱ ጉዳዮችን በስፋት እየተመለከትን እንቆያለን። ከዜናዎቹ ጋር ምስክር ስናፍቅ ነኝ። አብራችሁን ቆዩ። ወደ ቀዳሚ ጉዳይ እናልፋለን። የታላቁ የኢትዮጵያ ህዳሴ ግድብ በስኬት መጠናቀቁን ጠቅላይ ሚኒስትር አብይ አህመድ አበሰሩ። የታላቁ ህዳሴ ግድብ ለአፍሪካውያን የኢኮኖሚ ትስስር የሚፈጥር መሆኑንም ገልጸዋል። ሰለሞን አመዘጋዝ የመላው ኢትዮጵያውያንና ትውልደ ኢትዮጵያውያን አሻራ ያረፈበት ታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ከ2012 ጀምሮም ሲከናወን ቆይቶ በዛሬው ዕለትም ሶስተኛው የውሃ ሙሌት በስኬት ተጠናቋል። የውሃ ሙሌቱን በስኬት መጠናቀቁን ያበሰሩት ጠቅላይ ሚኒስትር አብይ አህመድ በግድቡ ስራ ለተሳተፉ አካላት በገንዘብና በእውቀት የድርሻቸውን ለተወጡ ሁሉም እንኳን ደስ ያላችሁ ብለዋል። በእውቀት በጉልበት የተሳተፋችሁ የኢትዮጵያ ድንቅ ልጆች፣ ከዚህም ባሻገር የዚህ ፕሮጀክት ጠቃሚነት ተገንዝባችሁ ኢትዮጵያን በሀሳብ በተለያየ መንገድ ስትረዱ የቆያችሁ የኢትዮጵያ ወዳጆች በሙሉ ዛሬ በዚህ ስፍራ ሶስተኛው ዙር የውሃ ሙሌት መጠናቀቁን ሳበስርላችሁ በታላቅ ደስታ ነው። ዛሬ ከጀርባዬ የምትመለከቱት የሶስተኛው ሙሌት የውሃ ኦቨርቶፕ ማድረግ ወይም በላይ መፍሰስ እየተከናወነ ይገኛል። ይህ ክንውን አምና ከነበረው ጋር ለማነጻጸር ብንሞክር አምና በመካከል ውሃ የሚፈስበት ቦታ 575 ሜትር ነበር። ዘንድሮ ተጨማሪ 25 ሜትር ከፍ በማድረግ 600 ሜትር ላይ የውሃው ፍሰት ይታያል። ግራና ቀኝ አምና 585 ሜትር ነበር። ዘንድሮ 611 ሜትር በመድረስ በከፍተኛ ደረጃ ውሃ የመያዝ አቅማችንንና ኢነርጂ ጀነሬት የማድረግ አቅማችንን ከፍ አድርጎታል። ይህ በዚህ ስራ ለተሳተፉ ሰዎች ሁሉ እና ለመላው የኢትዮጵያ ሕዝብ ከፍተኛ ደስታን የሚፈጥር ታላቅ ድል ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። አባይ የፈጣሪ ስጦታ መሆኑን ያነሱት ጠቅላይ ሚኒስትሩም ሱዳን፣ ግብጽና ኢትዮጵያ በትብብር የአባይን ውሃ መጠቀም ያስፈልጋቸዋል ነው ያሉት። ኢትዮጵያ በጋራ መልማትን አንግባ እየሰራች ስለመሆኑን በመግለጽ ኢትዮጵያ፣ ሱዳንና ግብጽ እነዚህ ሶስቱ በነፃ ይህን ውሃ የመጠቀም እድል የተሰጣቸው ሀገራት የሚገባቸውን ድርሻ በአግባቡ መጠቀም ከቻሉ ለነሱ ብቻ ሳይሆን ሌሎች የአፍሪካ ወንድምና እህቶችም ጭምር መጥቀም የሚችሉ በርካታ ስራዎች ሊሰሩ ይችላሉ። እነዚህ ሶስት ሀገሮች የተሰጣቸው መገንዘብ፣ በተሰጣቸው ልክ መተባበርና በጋራ መቆም ከነሱ ይጠበቃል። ነገር ግን አባይ ለሶስቱ ሀገራት እንደተሰጠ ሶስቱም በሚገባቸው ድርሻ መጠቀም እንዳለባቸው የማያምኑ ኃይሎች ካሉ የተፈጥሮን ሕግ ያዛባሉ። አባይ ለኛ ብቻ የተሰጠ ቢሆን ኖሮ ልክ እንደ አዋሽ እዚሁ በቀረ ነበር፣ ወይም ወደ ደቡብ ወደ ምስራቅ በፈሰ ነበር። አባይ በተፈጥሮ ይሄንን ኮርስ ሲይዝ እኛ የሚገባንን ተጠቅመን የሱዳንና የግብጽ ወንድሞቻችንም እንዲጠቀሙበት ሰጪው በነፃ የሰጠን ስፍራ እንደሆነ መገንዘብ
ያስፈልጋል። ለዚህም ኢትዮጵያ ለሺህ ዓመታት አባይን ሳትጠቀም በመቆየቷ ከፍተኛ ቁጭትና ሐዘን ይሰማታል። ለሺህ ዓመታት የተሰጣትን ዓይን አላየችበትም ማለት ነው። የተሰጣትን እጅ አልሰራችበትም ማለት ነው። ዛሬ ግን እጅግ ደስታ የሚሰጥ ኩልል ያለ ውሃ በዚህ ስፍራ ማየት ይቻላል። የህዳሴ ግድብ ሲጠናቀቅ ጥቅሙ ከኢትዮጵያ አልፎም ለጎረቤት ሀገራት ጭምር የኢኮኖሚ ትስስርን የሚፈጥርና አብሮ ማደግን የሚሽር ነው ብለዋል ጠቅላይ ሚኒስትሩም። አፍሪካ የኢኮኖሚክ ትስስር ብሎ ካጸደቀ ዓመታት ተቆጥረዋል እና ይህ የኢኮኖሚክ ትስስር አንዱ መንገድ ኢነርጂን ለጎረቤት ሀገሮች መሸጥ ነው። ይህ ኃይል ሲመነጭ ሙሉ በሙሉ ለኛ ጎረቤቶች ብቻ ሳይሆን ከዚያም ተሻግሮ ሊጠቀም የሚችል ነው። ዜጎቻችን ይጠቅማል። እኛም ለጎረቤት ህዝቦች ኃይል በመሸጥ እንዲገለገሉ ለማድረግ ያስችላል፣ ያስተሳስራል። በጋራ እንድንለማ በጋራ እንድናድግ እድል ይከፍታል። ግድቡ 70 ደሴቶችን የፈጠረ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የዓለም ህዝብ ወደ ስፍራው በመምጣት ለመዝናኛነት ሊጠቀሙበት የሚያስችል ስለመሆኑም ተናግረዋል። የዓለም ህዝቦች አስፈላጊ ነው ብሎ በሚያምኑበት በማንኛውም ጊዜ በዚህ ስፍራ መጥተው ሊዝናኑ፣ ሊያዩ፣ ጊዜያቸውን በደስታ ሊያሳልፉ የሚያስችል ከፍተኛ ብቃት አለው። በዚህ ግድብ ምክንያት ከኋላ በምናየው ቦታ 70 ገደማ ደሴቶች አሉ። 70 ገደማ አይላንዶች አሉ። እነዚህ አይላንዶች ከ40 በላይ የሚሆነው አይላንድ እያንዳንዱ ከ10 ሄክታር በላይ ቦታ ይዟል። አንዳንዶቹ 800 ሄክታር ከ2000 ሄክታር በላይም አይላንድ የሆነ ቦታ ይገኛል። ዝቅተኛው አይላንድ 5 ሄክታር የሚይዝ ነው። እያንዳንዱን አይላንድ አንዳንድ ሪዞርት ብናደርግ በመሃል ከውሃ ጋር የሚደረጉ ጨዋታዎችን ብንጨምር ከፍተኛ የሆነ የአሳ ምርት በዚህ ቦታ አለ። እስከ 70-80 ኪሎ የሚመዝኑ አሳዎች አሉ። በፊሺንግ አሳን በማጥመድ ደስታ የሚያገኙ ሰዎች ቢኖሩ መጥተው ሊዝናኑበት ይችላሉ። እንግዲህ አካባቢው እንደምታዩት እጅግ ተራራማና በጣም ሲበዛ ግሪን ቦታ ነው። ተራራውን ለሃይኪንግ እንዲሁም ግሪነሪውን ለተለያየ መዝናኛ ቦታ መጠቀም ይቻላል። ከዚህ አንጻር ዓለም መጥቶ በዚህ ቦታ ለመዝናናት የሚያስችለው ትልቅ ስጦታ ነው። ኢትዮጵያ ከጎረቤት ሀገራት ጋር በጋራ ለማደግ ዝግጁ መሆኑን የተናገሩት ጠቅላይ ሚኒስትሩም መላው ኢትዮጵያውያን ያለ ልዩነት በአንድነት ለስኬት ሊቆም ይገባል ነው ያሉት። ኢትዮጵያ ሕዝብ 85%ቱን የአባይ ውሃ ኮንትሪቢዩት ስናደርግ ቆይተን ላለፉት ዘመናት አለመጠቀማችን የሚያስቆጭ ቢሆንም አሁን መልካም ጅምር በመታየቱ የሚገባን ተጠቅመን የሚገባቸውን ለወንድሞቻችን ሰጥተን በጋራ ለማደግ በእኛ በኩል ዝግጁ መሆናችንን በድጋሚ እየገለጽኩ አባይ የኢትዮጵያ ኩራት፣ አባይ የኢትዮጵያ የብልጽግና ጅማሮ መነሻ፣ አባይ ኢትዮጵያዊነትና የኢትዮጵያ ከፍታ የሚለመልምበት ቦታ መሆኑን ተገንዝበን እስላም፣ ክርስቲያን፣ ጉራጌ፣ ስልጤ፣ ኦሮሞ፣ አማራ፣ ሶማሌ፣ አፋር ሳንል ኢትዮጵያዊ ሁሉ በጋራ በመደመር አንድ ላይ በመቆም ብልጽግናችን እንድናደርግና ከእርዳታ ከልመና ራሳችንን እንድንገላግል በዚህ አጋጣሚ ጥሪዬን አቀርባለሁ። ለኢትዮጵያውያን ትልቅ ብስራትን ይዞ የመጣው ታላቁ የኢትዮጵያ ህዳሴ ግድብ በሶስቱ ዙሮች የውሃ ሙሊት 22 ቢሊዮን ኪዩቢክ ሜትር ውሃ ይዟል። የኢትዮጵያ የታላቁ ህዳሴ ግድብ ስኬቶች የኢትዮጵያውያን የአብሮነትና የጥንካሬ ማሳያ መሆናቸውን ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ግድቡ ከኃይል ማመንጨትም በላይ ከተባበረን ብዙ መስራት እንደምንችል ያሳየንበትም ነው ብለዋል። ማህሌት ታደለ ተጨማሪውን ይዛለች። የታላቁ የኢትዮጵያ ህዳሴ ግድብ ሶስተኛ ዙር የውሃ ሙሌት በስኬት ተጠናቆ የአባይ ወንዝ ከባህር ጠለል በላይ በ600 ሜትር ከፍታ በግድቡ አናት ላይ መፍሰስ ጀምሯል። ይህና በትናንትናው ዕለት የተበሰረው የግድቡ በ2 ዩኒቶች ኃይል ማመንጨት መጀመር ለኢትዮጵያውያን ትልቅ ድል መሆኑን ፕሬዝዳንት ሳህለወርቅ ዘውዴ ተናግረዋል። ግድቡ ከኃይል ማመንጨትን ባሻገር ኢትዮጵያውያን ከተባበርን ትልቅ ነገር መስራት እንደምንችል ያሳየንበት ነውም ብለዋል። ይህ ግድብ መብራት ኃይል ከማመንጨት ያለፈ ትርጉም ያለው ነው። ከጨለማ ወደ ብርሃን ከማሸጋገር ያለፈ ነው። ይህ ትልቁ ግድባችን ጾታ የለውም፣ ሃይማኖት የለውም፣ የተለየ ዘር የለውም፣ የተለየ ቀለም የለውም። ኢትዮጵያዊ ግድብ ነው። ኢትዮጵያውያን ከተባበርን ብዙ መስራት እንችላለን። ዛሬ ያየነው ከዚህ በፊት እንዳልኩት የአሸናፊዋን ኢትዮጵያ ገጽታ ነው።
ኢትዮጵያ እንደዚህ ነች፣ ኢትዮጵያን እንዲህ ነው ማድረግ ያለብን፣ ኢትዮጵያን ዛሬ የደስታ እንባ እንድታፈስ እናደርጋታለን፣ ነገር ግን የሐዘንም እንድታፈስ አድርገናታል። ይህንን ማወቅ አለብን፣ ማመን አለብን። ከዚህ ለመውጣት መስራት አለብን። አንችልም እንዳንል እንደምንችል እያሳየን ነው። ታላቁ የኢትዮጵያ ህዳሴ ግድብ ዛሬ የደረሰበት ደረጃ ከታችኛው ተፋሰስ ሀገራት ጋር የሚኖረንን ውይይት የሚገታ ምክንያት አይደለም፣ ይልቁንም በትብብር የመስራት አቅማችንን የሚያሳድግ ነው ብለዋል ፕሬዝዳንት ሳህለወርቅ ዘውዴ። የእኛ ስራ ውይይትን፣ ምክክርን የሚከለክል አይደለም። እንደውም ይሄ ግንባታ እዚህ መድረስ ከጎረቤት ሀገሮች ከናይል ተፋሰስ ሀገሮች ጋራ የበለጠ ትብብር የበለጠ ምክክር እንዲኖረን ከሀገር አልፎ አካባቢውን ከአካባቢው አልፎ አህጉራችንን ለማሳደግ ነው መነሳት ያለብን። በጠባብ ማሰብ የለብንም እና የዲፕሎማቲክን በር በሰፊው የሚከፍት ነው በጋራ እንድንሰራ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን በበኩላቸው በኢትዮጵያውያን ጥረትና የጋራ ስራ እውን የሆኑት የግድቡ ውጤቶች በብዙ ችግሮች የታለፉና ባልሸነፍ ባይነት የተሳኩ ስለመሆናቸው አብራርተዋል። ይህ የዛሬው ልዩ ቀን ለተከታታይ ዓመታት ባደረግነው ርብርብና ስራ በአንድ ድምፅ፣ በአንድ ልብ፣ በአንድ የተባበረ ክንድ ብዙ ፈተናዎችን ተሻግረን ለዚህ ስኬትና ለዚህ ቀን በቅተናል። ይህ ኢትዮጵያውያን ተባብረን አምጠን የወለድነው ታሪካዊ ስኬትና ድል ነው። በዚህ ልንኮራ፣ በዚህ ለላቀ ድልና ለላቀ ስኬት ልንሰለፍ ይበቃናል። ይህ የተፈጥሮ ጸጋ ለሺህ ዓመታት ከኢትዮጵያ ማህፀን እየፈሰሰ ሺህ ዓመታት ተጉዟል። አሁን ያለ አዲስ ነገር ቢሆን ኢትዮጵያውያን ተባብረን ጸጋውን ለብልጽግና ጸጋውን ድህነትን ለማሸነፍና ለመለወጥ የኢኮኖሚ አቅም ለማድረግ አንድ እርምጃ ተጉዘናል። በሌላ በኩል ኢትዮጵያ ከአባይ ወንዝ ለመጠቀም የጀመረችው ጉዞ ሌሎች ሀገራትን የመጉዳት ዓላማ የሌለውና የጋራ ተጠቃሚነት መርህን መሰረት ያደረገ ስለመሆኑም ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ ተናግረዋል። በተለያየ መልክ ልዩ ልዩ ትርጉም እየተሰጠው ጥርጣሬ እየተዘራበት ብዙ ፈተናዎች፣ ውጣ ውረዶች ያጋጥመውናል። ነገር ግን ይሄ ተፈጥሮ ጸጋ ለሁላችንም ይበቃል። ዋናው ነገር ሁላችንንም የሚበቃ ጸጋ እስከሆነ ድረስ ተከባብረን ተማምነን የየድርሻችንን ማበልጸግ መጠቀም ስንችል ነው። 21ኛው ክፍለ ዘመን የሚጠይቀውም እንዲህ አይነት አሰላለፍንና ተጠቃሚ ነው። አንዱን ያገለለ ለሌላው ብቻ የሆነ እንዲህ አይነት ጸጋ አይኖርም። ታላቁ የኢትዮጵያ ህዳሴ ግድብ ዛሬ የደረሰበት ደረጃ የዚህ ትውልድ ታሪካዊ አሻራ ሆኖ የሚቀመጥ ድል ነውም ብለዋል አቶ ደመቀ መኮንን። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የቀን ኢቲቪ 4 ማዕዘንን ነው። በሶስተኛው ዙር የታላቁ ህዳሴ ግድብ የውሃ ሙሌት ላይ የተመለከቱ ጉዳዮቻችን አሁንም ይቀጥላሉ። ጉባኤ የሚገኘው ባልደረባችን አስማማው አየነው ተጨማሪ መረጃዎችን ከስፍራው እንደሚከተሉ አጋርቶናል። አመሰግናለሁ። የኢትዮጵያውያን የመተባበር ሚስጥር ውጤት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ዛሬ ሶስተኛውን ዙር ሙሌቱን በስኬት አጠናቋል። በዚህም 22 ቢሊዮን ሜትር ኪዩብ ውሃን መያዙን ዛሬ በይፋ ተረጋግጧል። ይህ ደግሞ የሀገራችን ትልቁ ሐይቅ ከሆነው የጣና ሐይቅ 70 በመቶ የሚያክሉን የታላቁ የኢትዮጵያ ህዳሴ ግድብ በ600 ሜትር ከፍታው ብቻ መያዙ ተረጋግጧል ማለት ነው። ዛሬም ትልቅ የድል በዓል ሆኖ ወይም የድል ቀን ሆኖ በዚህ በታላቁ የኢትዮጵያ ህዳሴ ግድብ በሚገነባበት ጉባ ተከብሯል። ጠቅላይ ሚኒስትር አብይ አህመድ ጨምሮ ፕሬዝዳንት ሳህለወርቅ ዘውዴ እንዲሁም ከፍተኛ ሌሎች የመንግስት ባለስልጣናትም በዚህ ስነ ስርዓት ላይ ታድመዋል። በዚህ ግድብ ስራ ውስጥ እየተሳተፉ ያሉ ሰራተኞች ጨምሮ በርካቶቹም በዚህ ታድመዋል። ኢትዮጵያውያን በአስቸጋሪ ሁኔታዎች ውስጥ አልፈው ማድረግ የፈለጉትን ነገር እያደረጉ መዝለቃቸውን ታላቁ የኢትዮጵያ ህዳሴ ግድብ አረጋግጧል። ትላንትና ሁለተኛው የኃይል ማመንጫ ተርባይን ወደ ስራ መግባቱ የሚታወስ ነው። ዛሬ ደግሞ ሶስተኛው ሙሌት ይፋ ሆኖ ተበስሯል ማለት ነው። ይህ የኢትዮጵያን አሸናፊነት የአሸናፊነት ድል ሚስጥሩንም የሚያሳይ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ በኋላ በሚቀጥሉት 2 ዓመታት ውስጥ
መጠናቀቅ ይችላል። አጠቃላይ ግንባታውም ከ87 በመቶ በላይ ተጠናቋል። እንዲሁም የሲቪል ግንባታው ወይም የሲቪል ስራው ብቻውን 95 በመቶ ደርሷል። ከዛ ባለፈ የኤሌክትሮኒክ ስራዎችና እንዲሁም የሲቪል ወርክ ስራዎችም እየተቀላጠፉ ይገኛሉ። ሌሎች ቀሪ 11 ተርባይኖችም በቀጣይ 2 ዓመታት ውስጥ ተጠናቀው የግድቡ ግንባታ ይጠናቀቃል ተብሎ ይጠበቃል። ለዚህ ስራ ትልቁን አስተዋጽኦ የተወጡት እዚህ ከኋላ የምትመለከቷቸው ሰራተኞችና በግድቡ ውስጥ አስተዋጽኦአቸውን እያደረጉ የሚገኙ አካላት በሙሉ ናቸው። እነሱ ይመሰገናሉ። እነሱ ለዚህ የታላቁ የኢትዮጵያ ህዳሴ ግድብ ስኬት የጀርባ አጥንቱ ነው። በዚህ አስቸጋሪ የአየር ሁኔታ ውስጥ ሳይሸነፉ ጧትና ማታ እየሰሩ የሀገራቸውን ትልቁን ግድብ እየገነቡ ይገኛሉ። ለቀጣዩም ትውልድ ሐውልታቸውን እያስቀመጡ ይገኛሉ። ለዚህ እነዚህ ሰራተኞች ክፍያን ብቻ አይደለም ወይም ገንዘብን ብሎ አይደለም ለሀገራቸው ሐውልት ማስቀመጥ ታሳቢ አድርገው ቀንና ማታ እየለፉ ይገኛሉ። ስለዚህም ሶስተኛው ሙሌት የሁሉም ኢትዮጵያውያን በተለይም በግድቡ ውስጥ የሚገኙ የነዚህ ሰራተኞች ውጤት ጭምር ነው። እንደምትመለከቷቸው ደስታቸውን በሚገርም ሁኔታ እየገለጹ ይገኛሉ። እነሱ ሀሳባቸውን የሚያጋሩ ነው። ምን ተሰማችሁ? እስኪ ስሜታችሁን አንድ ላይ ይህን ይመስላል። ግድቡ አካባቢ ያለው ስሜት ሰራተኞቹ ደስታቸውን በዚህ መልኩ ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ባለፉት ዓመታት የኢትዮጵያን ታላላቅ እውነቶች ለእናንተ ሲያደርስ የነበረው የታላቁ የኢትዮጵያ ህዳሴ ግድብን የዚህ ግንባታን የሚመለከተውን ከመጀመሪያው እስካሁን በስኬቱና በተግዳሮቱ በፈተናዎች ውስጥ እናንተ እያስመለከተ የኢትዮጵያ ቴሌቪዥንም ከእናንተ ጋር ቆይቷል። የእናንተ የኢትዮጵያን መልክ ሲያሳይ ቆይቷል። አሁንም በአዲስ መልክና በአዲስ አቀራረብ እንዲሁ የኢትዮጵያን አጠቃላይ ሁኔታ የእንደዚህ አይነት ግዙፍ ፕሮጀክቶችን ታላላቅ ፕሮጀክቶችና ሌሎች የኢትዮጵያን ትልልቅ ፖለቲካዊና ኢኮኖሚያዊ ሁኔታዎችን ወደ እናንተ ማቅረቡን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቀጥሏል። ይህ የምንመለከተው የታላቁ የኢትዮጵያ ህዳሴ ግድብ ስኬትም ቀጥሏል። ለኢቲቪ ዜና አስማማየ ነው። የታላቁ የኢትዮጵያ ህዳሴ ግድብ ከሚገነባበት ጉባ እናመሰግናለን። ሶስተኛው ዙር የታላቁ ህዳሴ ግድብ የውሃ ሙሌት በስኬት መጠናቀቅን በተመለከተ ተጨማሪ መረጃዎችን ከቤኒሻንጉል ጉሙዝ ክልል ጉባ ተራሮች ስር ሌላኛው ሪፖርተራችን ተመስገን ሽፈራው እንደሚከተለው አድርሶናል። አመሰግናለሁ። ከታላቁ የኢትዮጵያ ህዳሴ ግድብ ከጉባ ሰማይ ስር ሌላ የድል፣ ሌላ የስኬት፣ ሌላ የብስራት ዜና። ታላቁ የኢትዮጵያ ህዳሴ ግድብ በጉጉት ሲጠበቅ የነበረውን ሶስተኛ ዙር የውሃ ሙሌት በስኬት አጠናቋል። ይህ ማለት ግድቡ አጠቃላይ የያዘው የውሃ መጠን ከ22.6 ቢሊዮን ኪዩቢክ ሜትር በላይ ሆኗል ማለት ነው። አጠቃላይ የውሃ ሽፋኑም ከ774 ስኩዌር ኪሎ ሜትር በላይ የሚሸፍን ሆኗል ማለት ነው። ይህን ግድብ ይህንን ሶስተኛውን ዙር የግድብ ሙሌት ኢትዮጵያውያን ሁሉ በጉጉት ሲጠብቁት ነበር። እንግዲህ ዘንድሮ በታላቁ የኢትዮጵያ ህዳሴ ግድብ ሲጠበቁ የነበሩ ዋና ዋና ሁለት ክንዋኔዎች ነበሩ። የመጀመሪያው በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የተበሰረው ሁለተኛው ዩኒት የኃይል ማመንጫ ወደ ስራ መግባቱ ሲሆን በዛሬው ዕለት ደግሞ የህዳሴው ግድብ የውሃ ሙሌት በስኬት ተጠናቋል። እዚህ ያለው ሰራተኛ እዚህ ያለው ድባብም አጠቃላይ በደስታ ሲፍለቀለቅ በደስታ ሲስቅ ኢቲቪ ተመልክቷል። እኛ ከዚህ በዛሬ በግድቡ የውሃ ሙሌት መርሃ ግብር ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ሳህለወርቅ ዘውዴና ከፍተኛ የመንግስት አመራሮችም እዚህ የተገኘው ድል እዚህ የተገኘው ስኬት ኢትዮጵያ በአጠቃላይ በችግሮች የማትፈተን ከችግሮች በላይ የሆነች ሀገር እንደሆነች ማሳያ ነው ሲሉ አንስተዋል። በአጠቃላይ ይህንን የግድብ ስኬት እውን ለማድረግ ከነበሩ ውጫዊም ውስጣዊም ጫናዎች በላይ የሆነ ስራ በመሰራቱ ለዚህ ስኬት በቅተናል ሲሉም ሀሳባቸውን ገልጿል ማለት ነው። በአጠቃላይ ይህ ግድብ ኢትዮጵያውያን ከዕለት ጉርሳቸው ከዕለት ቁርሳቸው ቀንሰው የሚሰሩት እናቶች መቀነታቸውን ፈተው አባቶች ከልጆቻቸው ዳቦ ላይ ቀንሰው የሚሰሩት የራሴ ብለው የሚጠሩት ፕሮጀክት ነውና አጠቃላይ የኢትዮጵያውያን ደስታ ነው ብለን ማንሳት እንችላለን ማለት ነው። አመሰግናለሁ። ምቹውን መንገድ መርጠው ቀኑን ሲጀምሩ ያለምንም እንግልት ካሰቡበት ይደርሳሉ።
ባሉበት ሆነው ለፈለጉት ሰው ገንዘብ ለመላክ ለፈጣን የክፍያ አማራጭ የአገልግሎት ክፍያዎችን ለመፈጸም በተጨማሪም ከውጭ ሀገር የሚላክሎትን ገንዘብ ቀጥታ ወደ ሲቢኢ ብር ሂሳቦ ማስላክ ይችላሉ። እነዚህን ሁሉ ፈጣንና ምቹ አገልግሎቶች ሲቢኢ ብርን ተጠቅመው ያገኙ። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተከበራችሁ ተመልካቾቻችን፣ ሶስተኛው ዙር የውሃ ሙሌት በስኬት ለመጠናቀቁ ሁሉም ኢትዮጵያውያን ርብርብ ማድረጋቸውን የግድቡ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ገለጹ። የግድቡ ግንባታን በቀጣይ 2 ዓመታት ለማጠናቀቅ እንደሚሰራም ገልጸዋል። አቤል ሙልጌታ ተጨማሪውን ይዟል። የኢትዮጵያውያን የአንድነት መለያና የጋራ ትልም የሆነው ታላቁ የህዳሴ ግድብ ብዙ ችግሮችን አልፎ ለሚሊዮኖች ብርሃን ሊሆን ጉዞውን አጠናክሮ ቀጥሏል። ዛሬ ላይ ዋና ግድቡ 95 በመቶ ተጠናቆ በሁለት ጄኔሬተሮችም ኃይል እያመነጨም ይገኛል። የለውጥ አመራሩ ወደ ስልጣን ከመጣ በኋላ ፕሮጀክቱ ላይ ያሉ ችግሮችን በመለየት ወደ ስራ በመገባቱ ትልቅ መነቃቃት ፈጥሮ ይገኛል ሲሉም የታላቁ ህዳሴ ግድብ ግንባታ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ተናግረዋል። መጀመሪያ ላይ 15 ሜትር ላይ ነበር ከፍታው ከወለል ወይንም 515 ከባህር ጠለል በላይ ነበር። አሁን 100 ሜትር ላይ ደርሷል። ይሄ 100 ሜትር ላይ መድረስ ብቻ ሳይሆን ግድቡም ራሱ ቀኝና ግራው እስከ 6 ትንሹ 611 ደርሷል። አሁን ዛሬ ላይ ዋናው ግድብ ወደ 95 በመቶ የተከናወነ ነው። በወቅቱ የነበረው ጥራትም ስላልነበረው አንስተናቸዋል በብዛት እንደገና በአዲስ ተክተን ነው የተሰራ። በዛ ሁኔታ ቢቀጥል ኖሮ ፕሮጀክቱ ምን ይሆናል፣ ምን እጣ ይደርስበታል የሚል ማሰብም አይቻልም። ስለዚህ ለውጡ ለፕሮጀክቱን ለማዳንም የመጣ ነው ብዬ ነው በግሌ ማስበው። የኢትዮጵያውያን የእድገት ተስፋ የሆነው ታላቁ የህዳሴ ግድብ ሶስተኛ ሙሌቱን በስኬት ተጠናቋል። ግድቡም በቀጣይ 2 ዓመታት ውስጥ እንደሚጠናቀቅም ኢንጂነር ክፍሌ ሆሮ ተናግረዋል። በዚህ ዓመት ከታቀደው እቅድ ተይዞ የነበረው በስኬት የተጠናቀቀበት 2 ጄኔሬተሮችና ሶስተኛ ሙሊትም የተሳካበት ነው። የዛሬ 2 ዓመት ግድቡ ይጠናቀቃል። ግድቡ ሙሉ በሙሉ የዛሬ 2 ዓመት ተጠናቆ 600 ይቺ ማከለኛው 640 ዳርና ዳሩ 645 ይደርሳል። ከዛ በፊትም ማጠናቀቅ ይቻላል። ይሄ የሚታዩት አሁን ውሃ የሚፈስበት ማከለኛው ክፍል ሁሉ ጊዜ የሚሰራው ሚያዚያ፣ ግንቦት፣ ሰኔ ላይ ነው። ትንሽ ጊዜያት ነው። ምክንያቱም የሚመጣው ከፍተኛ ውሃ በራሱ ላይ ይፈሳል። ውሃው ከደረቀ በኋላ ነው ግንባታውን የምንቀጥለው። በዛ ምክንያት ቀጣይ 2 ክረምት አስፈልጎናል ለመጨረስ ይሄን ግድብ። የግድቡ ግንባታ ከለውጡ በፊት በርካታ ችግሮችና ሻጥሮችም ተሰርተውበታል። ያልተሰሩ ስራዎቹም እንደተሰሩ ተደርጎ ህዝብ የማደናገር ስራም ተከናውኖበታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግን ግድቡ አሁን ለደረሰበት የስኬት ደረጃ አስፈላጊውን ትኩረት በመስጠት ክትትል ማድረጋቸው እንደሆነም ተመላክቷል። ቢያንስ በሳምንት አንድ ጊዜ የፕሮጀክቱን ሂደት ሳይከታተሉ ቀርተው አያውቁም። ከላይም ሪፖርት ይቀርብላቸዋል በየሳምንቱ ከቦርድም በራሳቸውም ቀጥታ ደውለውም ሁኔታውን ይከታተላሉ፣ አስፈላጊ እገዛም ያደርጋሉ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከሀገር ውስጥ እስከ ዓለም አቀፍ ማህበረሰብ ድረስ ከፍተኛ ጫናዎችም ተደርገውበታል። ነገር ግን ሁሉንም ተግዳሮቶች ተቋቁሞ አሁንም ከስኬቱ ጫፍ ሊደርስ ጉዞውን ቀጥሏል። ሲሚንቶ እንኳን አጓጉዘን እዚህ ለማለት እኮ በጦር ታጅበው ነው የሚመጣው። እዚህ ያሉትን ኮንትራክተሮች በሙሉ እንኳን እስከ ማስፈራራት የሚደረስበት ፕሮጀክት ነውና እኔ በዓለም ላይ ከተሰሩት ፕሮጀክቶች እንደዚህ ፕሮጀክት ተግዳሮቶች የበዛበት ሆኖም ግን ደግሞ ያን ሁሉ ተግዳሮቶች አልፎ በስኬት እየሄደ ያለ ፕሮጀክት በዓለም ላይ እንደ አንድ ቁጥር የሚጻፍና ብዙ መጻፍቶች በዚህ ፕሮጀክት ላይ ልጻፍ የሚችል ነው። ታላቁ የህዳሴ ግድብ ከፍተኛ የህዝብ ድጋፍ ያለው ትልቅ ፕሮጀክት ለመሆኑ ያለፉት ዓመታት የህዝባዊ ማዕበል እንቅስቃሴዎች ህያው ምስክሮችም ናቸው። ይሄ ግድብ የህዝብ ፕሮጀክት ነው፣ የመንግስት የህዝብ ፕሮጀክት ነው። እያንዳንዱ ዜጋ
ባለድርሻ አካል የሆነበት ፕሮጀክት ነው። ከምን ጊዜም ብዙ ፕሮጀክቶች ላይ ሰርቻለሁ፣ ግን እንደዚህ የህዝብ ተሳትፎ ያለበት የኔ ነው የሚል እያንዳንዱ ህዝብ ይሄ ፕሮጀክት የኔ ነው የሚል የታየበት ነው። ታላቁ የህዳሴ ግድብን አሁንም ለማጠናቀቅ መላ ኢትዮጵያውያን የተለመደ ድጋፋቸውን አጠናክረው መቀጠልም ይኖርባቸዋል። የኢትዮጵያውያን ኩራት የሆነው የታላቁ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ኃይል እስከ ማመንጨት ድረስ የተለያዩ ውጣ ውረዶችን አሳልፏል። የገጠሙ ችግሮችን በዲፕሎማሲ በድርድርና በውይይት በመፍታት አሁን ለተገኘው ስኬትም ዳርጎታል። ሪፖርተራችን ተመስገን ሽፈራው የህዳሴ ግድብ ከመሰረት ድንጋይ እስካሁን ያለውን ሁኔታ እንደሚከተለው ያስቃኘናል። የታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደትና ዲፕሎማሲያዊ ትግሉ በታዳሽ ኃይል በተለይም በሃይድሮ ኤሌክትሪክ እስከ 45000 ሜጋዋት ድረስ ኃይል የማምረት የተፈጥሮ ጸጋ ያላት ኢትዮጵያ 56 በመቶ የሚሆነው ህዝቧ የኤሌክትሪክ ኃይል አያገኝም። ይህንን እውነት ለመቀየር የኃይል እጥረት ካለባቸው የዓለማችን 3 ሀገራት ተርታ አንዷ የሆነችው ኢትዮጵያ 2003 ዓመተ ምህረት ላይ የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክትን ይፋ አደረገች። ፕሮጀክቱ ኢትዮጵያ ያላትን የኃይል አቅርቦት 150 በመቶ የሚያሳድግ የዘመናት የጨለማ ታሪኳን የሚቀይር በመሆኑ ትልቅ ትኩረት የተሰጠው ነበር። የግድቡ አጠቃላይ ሂደት ግን የተወሳሰቡ ችግሮች የተጋረጡበት በአያሌ ፈተናዎች የታጀበ ነበር። የግድቡ ስራ ሲጀመር ለታችኞቹ ተፋሰስ ሀገራት በተለይም ለግብፅና ለሱዳን ኢትዮጵያ የምትገነባው ፕሮጀክት በጨለማ ውስጥ ያሉ ኢትዮጵያውያንን ብርሃን ለማሳየትና ለኢትዮጵያውያን ሁለንተናዊ እድገት የምትሰራው ፕሮጀክት እንደሆነ የውሃውን መጠንም ሆነ ፍሰቱን የመቀነስም የማስተጓጎልም ፍላጎት እንደሌላት አስታወቀች። ከዚህ በኋላ የሶስቱ ሀገራት ማለትም የኢትዮጵያ የሱዳንና የግብፅ ባለሙያዎች የግድቡን አጠቃላይ ሁኔታና የግድቡ መሰራት በታችኞቹ ተፋሰስ ሀገራት ላይ ሊፈጥር የሚችለውን ችግር ለመፈተሽ የሚችል የቴክኒክ ኮሚቴ አዋቀሩ። ከጅምሩ ኢትዮጵያ በአባይ ላይ የያዘችውን ፕሮጀክት የማትደግፈው ግብፅ ግን የግድቡን ስራ የማስተጓጎል እቅድና ፍላጎት አንድ ብሎ ጀመረ። የሶስቱ ሀገራት የቴክኒክ ኮሚቴ ውጤት ላይ ሳይደርስ ተጨማሪ የአራት ሀገራት ባለሙያዎች ስራው ላይ እንዲጨመሩ ግብፅ ጥያቄ አቅርባ ዓለም አቀፍ የባለሙያዎች ቡድን ግድቡን የተመለከተ ጥናት እንዲሰራ ሆነ። 2004 ስራ የጀመረው የባለሙያዎች ቡድን 2005 ሰኔ ላይ ሪፖርቱን አጠናቅቆ አቀረበ። የአባይን ጉዳይ የፖለቲካ መጫወቻ ካርታ የምታደርገው ግብፅ ግን ሪፖርቱን አልቀበለውም አለች። ኢትዮጵያ አባይ ላይ የምትሰራው ግድብ የግብፅንም ሆነ የሱዳንን የውሃ መጠን የማይቀንስ እንደውም በክረምትና በበጋ የሚለያየውን የውሃ መጠን የተስተካከለ የሚያደርግ ሀገራቱን ከጎርፍና ከደለል የሚጠብቅ እንደሆነ ሞቶቷን አላቆመችም ነበር። በአንጻሩ ግብፅ የግድቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት ለመውሰድ ስትንቀሳቀስ ቆየች። 2006 መስከረም ላይ የተባበሩት መንግስታት ድርጅት በኒውዮርክ ሲያካሄድ ከነበረው ጉባኤ ጎን ለጎን ኢትዮጵያና ግብፅ ባደረጉት የሁለትዮሽ ውይይት የህዳሴው ግድብ ድርድር እንደገና እንዲቀጥል ተስማሙ። ከዚህ በኋላ በካይሮ፣ ካርቱምና አዲስ አበባ የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም በየጊዜው የሚሰየሙ የቴክኒክ ባለሙያዎች ተደጋጋሚ ውይይቶችን አድርገዋል። ነገር ግን በግብፅ ተለዋዋጭ ፍላጎት ምክንያት ውይይቶቹ ፍሬ አልባ ሆነው ቀርተዋል። በዚህ መካከል ግን ኢትዮጵያ እውነቷን ለመግለጥ የምታደርገውን ጥረት አላቆመችም። የህዳሴው ግድብ መሰራት በታችኛው ተፋሰስ ሀገራት ላይ የሚፈጥረው አንዳችም ችግር እንደሌለ ይልቁኑ ሀገራቱን የሚጠቅምና አዲስ የጥምረት አካል ሊሆን እንደሚችል መናገሯን አላቆመችም ነበር። የታችኛው ተፋሰስ ሀገራት በተለይም ግብፅ ግን የኢትዮጵያን እውነት ወደ ጎን ትታ የግድቡን ሂደት ለማደናቀፍ የምትችለውን ሁሉ ጫና ለማድረግ ስትጣጣር ነበር። ኢትዮጵያ በአንድ በኩል የግብፅን ሴራ የሚያከሽፍ ዲፕሎማሲያዊ ጥረቶችን፣ በሌላ በኩል ደግሞ የግድቡን ስራ ስታከናውን ቆየች። ከጊዜያት በኋላ 2008 ላይ የሶስቱ ሀገራት መሪዎች በግድቡ ላይ ሊጠቀስ የሚችለውን ስምምነት አደረጉ። የስምምነቱ ጭብጥም የፍትሃዊ አጠቃቀም የባለሙያዎች ቡድን ሪፖርት የሚያቀርብ የአማካሪዎች ቡድንን መቅጠር የሚያካትት ነበር። ለባለሙያዎች ቡድን ሪፖርት እንዲያቀርብ በተቀጠረው የአማካሪዎች ቡድን ገለልተኛነት ላይ ግን ጥያቄ በመነሳቱ ይህኛውም ጥረት ሳይሳካ ቀረ። በእነዚህ ሂደቶች መካከል ኢትዮጵያ የፖለቲካ ለውጥ አካሄደች።
የህዳሴው ግድብ ላይ ያሉ ችግሮችን ለማረምና ሂደቶችንም ለማስተካከል እድል አገኘች። ከዚህ በኋላ የተቋረጠው የሶስትዮሽ ድርድር እንዲሁም የውሃና የውጭ ጉዳይ ሚኒስትሮቹ የጋራ ምክክር እንዲቀጥል ኢትዮጵያ ጥረት ማድረጓን ቀጠለች። ግብጽ የዓለም ባንክን ጨምሮ ሌሎች አካላት በአደራዳሪነት እንዲሰየሙ ጥያቄ አቀረበች። ኢትዮጵያ በበኩሏ ለአፍሪካዊ ችግሮች አፍሪካዊ መፍትሄ በሚል አቋም የግብጽን ጥያቄ ውድቅ አደረገችው። ኢትዮጵያ በአባይ ላይ የያዘችው እቅድ ኢትዮጵያን የማልማት 56 በመቶ የሚሆነውን ኢትዮጵያዊ ብርሃን የመስጠት እቅድ ብቻ እንደሆነ ስትገልጽ ቆየች። በዚህ መካከል በፖለቲካ ለውጥ አዲስ መሪ ሆነው ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ የመጀመሪያ ግብጽ ጉብኝታቸው ኢትዮጵያ የምትገነባው የአባይ ግድብ ግብጽ ላይ አንዳችም ችግር የማይፈጥር እንደሆነ በካይሮ ማረጋገጫ ሰጡ። ግብጽ ግን የአባይ ጉዳይ የፖለቲካ ስበት ማዕከሏ ነውና የግድቡን የውሃ አሞላል ስምምነት አልፈርምም አለች። 2012 ላይ በአሜሪካ ለመጀመሪያው ጊዜ በህዳሴው ግድብ ላይ መግለጫ ወጣች። የአሜሪካንን ድምፅ የሰማችው ግብጽ አሜሪካ ታደራድረን የሚል ጥያቄ አነሳች። የግብጽ ጥያቄ ግን በኢትዮጵያ ለጊዜው ተቀባይነት አልነበረውም። ከወራት በኋላ በአሜሪካና በዓለም ባንክ ታዛቢነት የግድቡ ድርድር በዋሽንግተን ዲሲ ተካሄደ። አንዴ ሞቅ አንዴ ደግሞ ቀዝቀዝ ከሚለው የድርድር ሂደት የግብጽ ፍላጎት የህዳሴውን ግድብ የውሃ ሙሌት ማስተጓጎልና ማደናቀፍ ነበር። በአንድ በኩል የዲፕሎማሲ ትግሉ፣ በሌላ በኩል ደግሞ የግድቡን ግንባታ ሂደት እያስተካከለች የቆየችው ኢትዮጵያ 2012 ሐምሌ ላይ ከክረምቱ መጠናቀቅ ቀድማ የግድቡን የውሃ ሙሌት አጠናቀቀች። ኢትዮጵያ በቆራጥነት የሞላችው የመጀመሪያው ዙር የውሃ ሙሌትም ከግድቡ መሰረት መጣል ጀምሮ ስትናገርና ቃል ስትገባ የቆየችውን የግድቡ መሰራት በታችኞቹ ተፋሰስ ሀገራት ላይ የሚፈጥረው ምንም አይነት ችግር የለም የሚለውን ቃሏን በተግባር የገለጠ ሆነ። ኢትዮጵያ መፈርጠምና የግድቡን የውሃ ሙሌት እውን ማድረግ ያልተዋጠላት ግብጽ የግድቡን ጉዳይ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድረስ ብትወስደው እውነታን ይዛ ስራዋን የምትሰራውን ኢትዮጵያ ግን ማስቆም አልቻለችም። 2013 ሐምሌ ላይ ኢትዮጵያ በተመሳሳይ መንገድ ስራዋን ከዲፕሎማሲያዊ ትግሉ ጋር እኩል እያስኬደች ሁለተኛውን ዙር የውሃ ሙሌት አጠናቀቀች። 2014 መጀመሪያ ላይም የታላቁ የህዳሴ ግድብ በሁለት ተርባይኖች ኃይል ማመንጨት ጀመረ። ይህም ኢትዮጵያ በአባይ ላይ የያዘችው እቅድ የማይቀለበስ እንደሆነ ለተቀረው ዓለም ገለጠ። ከግድቡ ግንባታ አንስቶ ኢትዮጵያ ስትናገርና ቃል ስትገባ እንደነበረው ሁሉ የግድቡ የውሃ ሙሌትም ሆነ የኃይል ማመንጨት ስራው በታችኞቹ ተፋሰስ ሀገራት ምንም አይነት ጫናና ችግር የማይፈጥር እንደሆነ ቃሏን በተግባር አሳየች። ተመልሰናል። የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ኢቲቪ አራት ማዕዘንን ነው በመከታተል ላይ የምትገኙት። የታላቁ ህዳሴ ግድብን የተመለከቱ ጉዳዮቻችን አሁንም ይቀጥላሉ። ኢትዮጵያ ባለፉት 11 ዓመታት በግድቡ ምክንያት የደረሰባትን ዲፕሎማሲያዊ ጫና በብልሃትና በአንድነት መመከቷን የውሃ ሀብት አስተዳደር አማካሪ የሆኑት አቶ ፈቅ አህመድ ተናገሩ። የግድቡ ግንባታ ሲቀጥልም ጫናዎች ይቀጥላሉ ያሉት አቶ አህመድ ኢትዮጵያ ሙሉ በሙሉ ትኩረቷን በግድቡን በፍጥነትና በጥራት ማጠናቀቅ ላይ አተኩራ ቆይታለች፣ ይህንንም ታደርጋለች ብለዋል። ፋሲካው ታደሰ ተጨማሪ ያለው 92 ከመቶ የውሃ ሀብቷ ወሰን እየተሻገረ እንጥፍጣፊ ውሃን ከጎረቤቶቿ የማታገኘው ኢትዮጵያ ስለ ጋራ ተጠቃሚነት ከማንም ቀድማ ወትዋች ናት። የታላቁ ህዳሴ ግድብን ጉባ ላይ መገንባት ስትጀምርም ይህን የዘመናት የትብብር ቀናይነቷን አሳይታለች። ዛሬው ዕለት ለማስተላለፍ የምንፈልገው ሁለተኛው መልእክት በወንዞቻችን ለመጠቀምና ድህነትን ለማስወገድ የምናደርገው ጥረት ሁሉ ራሳችንን ጎረቤቶቻችንም ጭምር
ለመጥቀም እንጂ ማንንም ለመጉዳት አለመሆኑን ነው። ኢትዮጵያ ህዳሴዋን እውን ለማድረግ ግድብ መገንባት ስትጀምር ለጋራ ተጠቃሚነት ጆሮ ዳባ ልበስ ብላ የቆየችው ግብጽ አራስ ነብር ሆና በቃለች። መጀመሪያ መረጃ ስጡኝ፣ በኋላም በገለልተኛ ቡድን ካልተጠና፣ ከዚያም በሶስተኛ ወገን እንደራደር እያለች ካንጋሯዊ አቋሟን ተያያዘችው። ኢትዮጵያ ግን የማይናወጥ አቋሟን በመሐላ ጭምር ገልጻ ግንባታዋን ቀጠለች እንጂ ለእንካስላንትያው ቦታ አልሰጠችም። لن نقوم بأي ضرر للمياه في مصر የዓለም አቀፍ የባለሙያዎች ቡድንም ሆነ የሶስቱ ሀገራት የቴክኒክ ቡድን ያቀረቡት ሪፖርት ለካይሮ ሹማምንት የሚዋጡ አልነበሩም። በመሪዎች ደረጃ የተደረጉ ውይይቶችም አጥጋቢ አልሆኑላቸውም። እናም በገለልተኛ ሽፋን ሸሪኮቿን እንዲያደራድሩ አጀች፣ አሜሪካና የዓለም ባንክን። ኢትዮጵያ ግን ዋሽንግተንም ሆነች የዓለም ባንክ ከታዛቢነት ያለፈ ሚና አይኖራቸውም በሚል ለፊርማ ያቀረቡትን ሰነድ አልፈርምም ብላ ውድቅ አደረገችው። የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕም ግብጽ ግድቡን ታጋይ እስከ ማለት ደረሱም። It's a very dangerous situation because Egypt is not going to be able to live that way and they'll end up blowing up the dam and I said it and I say it loud and clear, they'll blow up that dam. ትራምፕ ባዶ ፉከራ የትም እንደማያደርስ ሲረዱም የተለመደ ያዞ ለቅሷቸውን ቀጠሉ። የህዳሴውን ግድብ ጉዳይ የጸጥታው ምክር ቤት አጀንዳ አድርጎ ሊይዘው ይገባል የሚል የውሃ ጉዳይን ተመልክቶ የማያውቀው የጸጥታ ምክር ቤት ይገላግለን ጥያቄያቸው ግን እንዳሻቸው አልሆነላቸውም። የኢትዮጵያ ልጆች እውነትን ይዘው አሸናፊ ሆኑ። ድል ጨብጠውም ግን ስለ ትብብር እንጂ ሌላውን ስለ መጉዳት አይናገሩም። It doesn't harm anybody, believe me. It's also the right of Ethiopia. ኢትዮጵያ ስለ ጋራ እድገት ስትሰራ ግብጽ ግን ዜጎቿን በስጋት መወጠር ላይ ተጠምዳለች። መሪዎቿም ማስፈራሪያና እያንዳንዱ ነገር ከግድቡ ጋር የማገናኘት አባዜያቸው በዘመናት ቅብብሎሽ የሚለወጥ አይመስልም። የግብጽ አንቲክ የቅርሳ ቅርስ ሚኒስቴር የሚባል አለ። የአንቲክ ሚኒስቴር የቫለንታይን ቀን ሲከበር ባደረጉት ንግግር የህዳሴ ግድብ ቫለንታይን ቀን ላይ ትልቅ ተጽዕኖ አለው አሉ። እና ምንድነው ሲባል የቫለንታይን ቀን የሚከበርባቸው ቦታዎች አሉ። ከነኚህ ቦታዎች ውስጥ አንዱ የግብጽ ፒራሚድ ነው። ግድቡ ለምሳሌ ውሃ በኃይል ቢለቅ መሬት ስለመነቀነቅ ፒራሚዱ ሊጎዳ ይችላል። ስለዚህ እንደዚህ ያደረጉ ሁሉ ምን የማይገናኝ ነገር ሁሉ ይሰሩ ነበር። ባለፉት 11 ዓመታት ወትሮውንም የተፈጥሮ ሀብቷ ብዙ ጠላት ያፈራላት ኢትዮጵያ በህዳሴው ግድብ ምክንያት በከባድ የዲፕሎማሲ ጫና ከርማለች። በፈተና ውስጥ ሆና ትብብር ላይ ያተኮረችው ኢትዮጵያ ግድቡ ግንባታው እንደተጀመረ ሱዳንን ሁነኛ አጋር ለማድረግ ያደረገችው የዲፕሎማሲ ጥረት በፍሬያማነቱ ይነሳል። ይሁንታም ብቻ አይደለም። ፕሬዚደንት ኦመር አልበሽር ወዲያው ለኢትዮጵያ የ10 ሚሊዮን ዶላር የግንባታ ማሽነሪ በእርዳታ የሰጡበት ሁኔታ ነው ያለውና እርዳታውንም ሲያስረክቡ ይፈልጉት ከፈለጋችሁ ለህዳሴ ግድብም ተጠቀሙበት ብሎ ነበር የሰጡን። ግብጽ ከአረብ ሊግ እስከ አውሮፓ ህብረት ከአሜሪካ እስከ ተባበሩት መንግስታት ድርጅት በሐሰት መረጃ አጋር ፍለጋ ስታማተር ኢትዮጵያ በአንጻሩ የግድቡ ግንባታ ማፋጠንን የውሃ ሙሌቱን ማስጀመርን መርጣለች። ሀቁ በሂደት ይገለጣል በሚልም ስራ ይቅደም ብላለች። ይሁን እንጂ ጫናውን የሚያቃልሉ እውነቷን ለዓለም የሚነግሩ ዲፕሎማሲያዊ ስራዎች ሊጠናከሩ ይገባል ብለዋል የውሃ ሀብት አስተዳደር አማካሪው አቶ ፈቅ አህመድ። ሱዳንን ወደ ከጎናችን ለማሳለፍ ብዙ ስራ እንደተሰራ ሁሉ በአጭር ጊዜ ነው ያ ነገር የተቀለበሰው። እንደገና መሰራት አለበት። የላይኛው ተፋሰስ ሀገራት ከጎን ማቆም አለበት። ታንዛኒያ፣ ግብጾች ብዙ ስራ እየሰሩ ነው ያሉት። ታንዛኒያ ላይ ግድብ እየገነቡ ነው ያሉት ለታንዛኒያ እና እነኚህ ሀገራት ከኢትዮጵያ ጎን የሚቆሙበት ሁኔታ የዲፕሎማሲ ስራ በከፍተኛ ደረጃ መሰራት መቻል አለበት። ታላቁ ህዳሴ ግድብ ኢትዮጵያውያን ለውጭ ጣልቃ ገብነት እንቢተኝነታቸውን ያሳዩበት የአሸናፊነታቸው አርማ ነው። የአንድነት ኃይልንም እየገለጡበት ለሚሊዮኖች ብርሃን ሊሆን ግንባታው ከ83 በመቶ በላይ ተጠናቋል። ታላቁ የህዳሴ ግድብ ከኢትዮጵያ አልፎ አፍሪካን ጭምር ተጠቃሚ የሚያደርግ መሆኑን ከኢቲቪ ጋር ቆይታ ያደረገው ሱዳናዊው የሚዲያ አማካሪ የአፍሪካ ጉዳዮች ጸሐፊና የቀድሞ ዲፕሎማት መኪ አልሙግራሲ ገለጸ። ግድቡ ለአፍሪካውያን የኢኮኖሚ እድገት ሞዴል መሆኑንም ጭምር ነው መኪ ገለጸው። በዚህ ጉዳይ ላይ ደግሞ ተጨማሪውን ያዘችው ሩት ወርቁ ናት።
ከኢቲቪ ጋር ቆይታ ያደረገው ሱዳናዊው የሚዲያ አማካሪ የአፍሪካ ጉዳዮች ጸሐፊና የሱዳን የቀድሞ ዲፕሎማት መኪ ኤልሞግራሲ የኢትዮጵያ ታላቁ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ የግድቡ መገንባት ሱዳንንም ሆነ ግብጽን ተጠቃሚ የሚያደርግ መሆኑን የተመለከቱ በርካታ ጽሁፎችን ጽፏል። መኪ ኤልሞግራሲ ታላቁ የህዳሴ ግድብ ለአፍሪካ የኢኮኖሚ እድገትም አስተዋጽኦ የሚኖረው ሞዴል ፕሮጀክት መሆኑን ይገልጻል። And it is a development project not just for Ethiopia. የኢትዮጵያ ታላቁ ህዳሴ ግድብ ለኢትዮጵያ ወይም ሱዳን ብቻ የሚጠቅም የልማት ፕሮጀክት ሳይሆን ለአፍሪካ ኢኮኖሚ ሞዴል መሆን የሚችል ነው። እኔ አፍሪካዊ ነኝ። ከዛሬ 10 ዓመት በፊት ጀምሮ ስለ ግድቡ ብዙ ጉዳዮችን ጽፌያለሁ። አሁንም እየጻፍኩ ነው። ግድቡ በተያዘለት ጊዜ እንደሚጠናቀቅ ሙሉ እምነትና ተስፋ አለኝ። የግድቡ መገንባት ሱዳን የግብርና ስራ በምታከናውንበት የክረምት ወቅት የሚፈሰውን የውሃ መጠን በማመጣጠን ተጠቃሚ እንደሚያደርጋትም መኪ ይናገራል። I think that the Grand Ethiopian Renaissance Dam is a project for the benefit of Ethiopia, the benefit of Sudan, the benefit of Egypt. ታላቁ የህዳሴ ግድብ ኢትዮጵያን፣ ሱዳንንና ግብጽን ከዛም አልፎ አፍሪካንም ተጠቃሚ የሚያደርግ ፕሮጀክት ነው። ከግድቡ የምንጠቀመው ብዙ ነገር አለ። ምክንያቱም የግድቡ መገንባት የወንዙን የፍሰት መጠን ያስተካክለዋል። ሱዳናውያን ውሃውን በክረምት ወቅት ይፈልጉታል፣ ምክንያቱም ምርት የሚመረትበት ወቅት ስለሆነ። ስለዚህ ይህንን የተመጣጠነ ውሃ በመጠቀም የኤክስፖርት ምርቶችን ለማምረት ምቹ ሁኔታን ይፈጥራል። የኢትዮጵያን እድገት የማይፈልጉ ዓለም አቀፍ ኃይሎች ተደጋጋሚ ተጽዕኖ ለማሳደር መሞከራቸውን ባያቆሙም በግድቡ መጠናቀቅ ላይ ሙሉ እምነት እንዳለው ነው መኪ ኤልሞግራሲ የሚገልጸው። There are international powers. They don't want አንዳንድ ዓለም አቀፍ ኃይሎች ግድቡ እንዲሳካና በኢትዮጵያና ሱዳን መካከል ያለው ግንኙነት እንዲጠናከር አይፈልጉም። ግድቡን 2 ጊዜ ጎብኝቼዋለሁ። ኢትዮጵያ ውስጥ በርካታ ተከታታዮች አሉኝ። የኢትዮጵያን አረንጓዴ አሻራ መርሃ ግብር ጨምሮ በርካታ የልማት ስራዎችን ዘግቤያለሁ። የታላቁ ህዳሴ ግድብ የግንባታ ምዕራፍ የሆነው የሶስተኛው ዙር የውሃ ሙሌት ተከናውኗል። በቀጣይ 2 ዓመታት ሙሉ በሙሉ እንደሚጠናቀቅ የሚጠበቀው ግድቡ የሲቪል ግንባታ ስራውም 95 በመቶ ላይ ደርሷል። ባልደረባችን ሮዛ መኮንን የግድቡን የግንባታ ምዕራፍ የሚያሳዩ አሁናዊ ምስሎች የተካተቱበትን መረጃዎችን እንደሚከተለው ታቀርብልናለች። ታላቁ የኢትዮጵያ ህዳሴ ግድብ ባለፉት 11 ዓመታት ግንባታው እየተከናወነለት ይገኛል። ባለፉት 3 ዓመታት ደግሞ በተለይ ትኩረት ተሰጥቶ ከለውጥ ጋር ተያይዞ በርካታ ስራዎች እየተሰሩ ስለሆነ እንቅስቃሴዎቹ በተፋጠነ ሁኔታ እየተከወኑ ነው። ይህን ተከትሎም እንግዲህ 3ኛ ዙር ተፈጥሯዊ የሆነውን የውሃ ሙሌቱን አስተናግዷል። ባለፉት 2 ዓመታት 2 ያህል የውሃ ሙሌት ዙሮችን አከናውኗል። ባለፉት 3 ዓመታት የተከወኑ ጉዳዮችን ስንመለከት ከፍታው ከመሬት 15 ሜትር የነበረው ወደ 85 ሜትር ያህል ግንባታ ተከናውኖ ወደ 100 ሜትር አድጓል። ከባህር ጠለልም ከ515 ሜትር የነበረው ወደ 600 ሜትር ከፍ ማለት ችሏል። ከዛ ባሻገር በኤሌክትሪክ በማመንጨት ሂደት ሁለቱም ዩኒቶቹ ኤሌክትሪክ ኃይል እያመነጩ ነው የሚገኙት። 540 ሜጋዋት ያህል ማመንጨት ችሏል። በሙሉ አቅማቸው ሲሰሩ ወደ 750 ሜጋዋት የማመንጨት አቅም ይኖራቸዋል። ከዛ ባሻገር የውሃ አቀባባይ ብረታ ብረቶች ስራ ትልቁ ተደርጎ በግንባታ ምዕራፍ የሚቆጠር ስራ ነው። 8 ሜትር ስፋት ያላቸው ውሃ አቀባባይ ብረታ ብረቶች እየተገነቡ ነው የሚገኘው። ባለፉት ዓመታትም ሲገነቡ ቆይተዋል። ግድቡ እንደሚታወቀው 13 ዩኒቶች አሉት። ከዛ ውስጥ 2ቱ ስራ ጀምረዋል። 11 ዩኒቶች ደግሞ ቀን ከሌሊት በግንባታ ላይ እየተከወኑ ነው የሚገኙት። በቅርቡ እነዚህ ዩኒቶች ኃይል እንደሚያመነጩ ይታሰባል። ከዛ ባሻገር የቀኝና የግራው ክፍልን ስንመለከት 611 ሜትር ከግራና ቀኝ ያለው ዳርና ዳሩ ያለው ክፍል ከፍታ ሲኖረው የመሃሉ ደግሞ 600 ሜትር ያህል ከፍታ ያለው ነው ማለት ነው። የግድቡ ሲቪል ስራ 95 በመቶ ነው የተጠናቀቀው። በቀጣይ 2 ዓመታትም እንደሚጠናቀቅ ተስፋ ይደረጋል። ከዛው ጋር ተያይዞ እንግዲህ የመንግስትም ከፍተኛ ድጋፍ አለው። በመንግስት በኩል ከመብራት ኃይል ቢጀምር በየጊዜው በየቀኑ ክትትል ያደርጋሉ። መብራት ኃይል ዋና ስራ አስኪያጅ ጀምሮ ቦርድ በየሳምንቱ ይሄን ፕሮጀክት ይገመግማል። ከዛ በላይ እንደሚታወቀው እንግዲህ በፕሮጀክቱ ጠቅላይ ሚኒስትር አብይ በየጊዜው ፕሮጀክቱን ይከታተላሉ። ያለ ችግርም ካለ አስረድተን ያው አስፈላጊ እርምጃ ይወሰዳል። በሰላሙ ጊዜ ብቻ አይደለም፣ ጦር ሜዳ በነበረው ጊዜ እንኳን
የፕሮጀክቱን ሂደት በከፍተኛ ደረጃ ሲከታተሉ የነበረ ነው። ግድቡ በቀጣይ ሲጠናቀቅ ተጠባቂ የሆኑ ምዕራፎችን ያስተናግዳል። በአጠቃላይ የሚደርስበትን ደረጃ ደግሞ ስንመለከት ማለት ነው በዳርና ዳር ያሉ እንዲሁም በመካከለኛው ክፍል ስንመለከት ከፍታው መካከለኛው ክፍል 641 ሜትር ላይ ይሆናል። ዳርና ዳር ያለው ክፍል ደግሞ 645 ሜትር ከፍታ ይኖራቸዋል ማለት ነው። ከዛ ባሻገር በኤሌክትሪክ ኃይል አቅምም እንደዚሁ 5150 ሜጋዋት እንዲሁም ደግሞ በአመት ሲታይ ወደ 15200 ጊጋዋት ማመንጨት ይችላል። እንግዲህ 240 ኪሎ ሜትር ውሃ ወደ ኋላ ይተኛል። ደሴቶች ይኖሩታል፣ የአሳ ሀብት ይኖረዋል፣ ከፍተኛ ቱሪዝምንም ይስባል። ከዚህ ጋር ተያይዞ ታዲያ በግንባታ ምዕራፉ የህብረተሰቡ ስሜት ከፍተኛ ነው። ተማሪዎች ቁርሳቸውን ትተው ለዚህ ፕሮጀክት ሲያዋጡ የነበረው ተራ ዜጋ እንጨት ላቃሚዎች ሁሉ ለፕሮጀክቱ ከመቀነታቸው ያላቸውን አስረው ፈተው ሲሰጡ የነበረበት ደረጃ ላይ ነበርኩኝ። የፕሮጀክቱ እንዲሰራራ በመደረግ የአመራር ለውጥ ከፍተኛ መንግስት ትኩረት ተሰጥቶ በመሰራቱ ህዝቡ እንደገና ወደ ነበረበት ተስፋ ተመልሷል እና ፕሮጀክቱን በሚጎበኙበት ጊዜ እንደዚሁም በመልእክትም በምንም በመናይበት ጊዜ ህዝቡ አሁን ተስፋው አብበዋል። እንደገና ይሄን ሁለቱን ጄኔሬተሮች ለዚህ ደረጃ ስናደርስ እንደገና ደግሞ ሶስተኛ ሙሊት ተሞልቶ በሚታይበት ጊዜ ያ ተስፋ የያዘው እውነት ነው ብሎ ብርሃኑንም እያየ ነው። የታላቁ የኢትዮጵያ ህዳሴ ግድብ እንግዲህ አሁንም ቀንና ሌሊት በትጋት እየተከወነ ነው የሚገኘው። የታላቁ የህዳሴ ግድብ ሶስተኛው ዙር የውሃ ሙሌት ኢትዮጵያ በታችኛው ተፋሰስ ሀገራት ያላት ተሳሚነት እንዲጨምር የሚያደርግ ስለመሆኑ ከኢቲቪ ጋር ቆይታ ያደረገው የህዳሴ ግድብ የመገናኛ ብዙሃን ተሟጋች ዛሂድ ዚያድ ገልጿል። እርሱ እንደገለጸው ኢትዮጵያውያን በሶስተኛው ዙር የታላቁ ህዳሴ ግድብ የውሃ ሙሌት የብርሃን ተስፋቸው እውን የሆነበትም ነው ይላል። ሜሮን በረዳ ሶስተኛ ሙሌት ኤሌክትሪክ ይመነጫል። ኤሌክትሪክ ሲመነጫ የአትርፎ ኤሌክትሪክ ወይ ለኛ አገራችን ብቁ ሊሆን ይችላል። ብቁ ከሆነ በኋላስ ለሱዳን መሸጥ ይቻላል፣ ለሳውት ሱዳን መሸጥ ይቻላል፣ ለኬንያ መሸጥ ይቻላል፣ ለጅቡቲ መሸጥ ይቻላል። አራቱ ሀገር ላይ ዲል ስላለን ነው። ኦልሬዲ ያፈረምነው ፍርሞች አሉ። ይሄ ማለት ለሀገሪቷ $1 ያስገባል ማለት ነው። ዶላር ገባ ማለት ዛሬ የኑሮ ረብሻ የምንኖርበት እኔና አንቺ ታክሲ ጨመረ፣ ነዳጅ እንዲህ ያለ፣ ዳቦ እንደዚህ ሆነ፣ የሆነች ጤፍ እንዲገባ ምናምን እንዲህ ሆነዋል ምንለው ነገርን ሊያረጋጋው ይችላል። ፎሬን ከረንሲ ያለሻ ለሱዳንና ለግብጽ ኢትዮጵያ ዌዘር የኢትዮጵያ አየር ይሻላል ከነሱ አየር ቢያንስ በ20 ዲግሪ ይቀላል የኛ አገር ሙቀት። ይሄ ማለት በየአመቱ ወደ 9 ቢሊዮን ሜትር ኪዩብ በትነት የሚያልቀው እዚህ ሴቭ ይሆናል። አሪፍ ስምምነት ካለ ሶስቱ ሀገር መሃል ውስጥ ባጭሩ ቋንቋ ይሄ ነው። ሶስተኛ ሙሌት ይሄ ማለት ነው ለህዝቦች። ለግድቡ ሶስተኛ ሙሌት ስታንድ ባይ እንደሆነ ታንክ ነው። 7 ዓመት ቴረር ውስጥ እንመታዋለን፣ እናረጋዋለን። ሱዳን ጋር ስምምነት አድርገንና ጦር ልምምነት አረግን ምናምን አረግን። ትራምፕ ቦምብ መለቀቃል ይችላል ሲሲ ያለው ምናምን ሌላ ይሄ ሁሉ ጫና ያለብንን ከዚህ በኋላ አበቃለት። በህዳሴ ግድብ ቀን ከሌሊት ስራ እየሰሩ ያሉ ሰራተኞች የህዳሴው ግድብ እስኪጠናቀቅ ድረስ ይህንን ጥረታችንን አጠናክረን እንቀጥላለን ብለዋል። ሪፖርተራችን ተመስገን ሽፈራው ሰራተኞቹን አነጋግሮ ተከታዩን ዘገባ አድርሶናል። የኢትዮጵያውያን የብርሃን ተስፋ፣ የጋራ ታሪካቸው ማህተም፣ የመተባበርና የአንድነት ውጤት ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያንን ተስፋ እውን ለማድረግ አባይ ለሀገሩ ልማት እንዲገብር ለማስቻል ከጉባ ሰማይ ስር ታታሪ እጆች ያለ እረፍት በትጋት ሀገራቸውን እያስቀደሙ ከመልክዓ ምድራዊ አየሩ ጋር ተናንቀው አባይን ያስሩ ይፈቱ ይዘዋል። አባቶቻችን ታሪክ አስቀምጠው እንደሄዱት ሁሉ በእኛ እድሜም ይህን ትልቅ ታሪክ አስቀምጠናልና በጣም ደስተኛ ነኝ። በተለይ አሁን ላይ ባለበት ሶስተኛ ሙሊት ላይ ዘንድሮ በጣም ደስተኛ ነኝ።
አሁን ሶስተኛ ሙሊት ጨርሰን እንደወጣና የነበረ ደስታ ከኔ ካቅሜ ባፊ ከምገልጠው በላይ ነው። በጣም ደስተኛ ነኝ። ኦጂካን ኦጆቹ ኮቲቪ ባየ ሞራሊ ጉዳነት ደጋም በዚህ ስራ ላይ ስሳተፍ ከፍተኛ መነሳሳት በውስጤ አለ። እዚህ የምንሰራው ስለሚከፈለን ብቻ ሳይሆን ለቀጣይ ትውልዶች የሚተላለፍ ቅርስ ለማስቀመጥ ነው እየተጋን ያለ ነው። ይህ የኤሌክትሪክ ኃይል ማመንጫ ግድብ ለሀገራችን እድገት በጣም አስፈላጊ በመሆኑ የዚህ አካል በመሆኔ እጅግ ደስተኛ ነኝ። ለዚህም ነው በከፍተኛ መነሳሳት ጠንክረን እየሰራን ያለ ነው። ይህ በታላቁ የኢትዮጵያ ህዳሴ ግድብ የሚሰሩ ባለሙያዎችና ሰራተኞች ሁሉ ሐሳብ ነው። ለነገው ትውልድ የሚሻገር ሀገርን የሚያስጠራ ይህንን ትውልድ የሚያስመሰግን ስራ ሰርቶ ማለፍ። ከዚህ በመስራት በጣም ከፍተኛውን ደስታ ይሰማኛል። ምክንያቱም ያው በዚህ ሰዓት ተገኝቼ ለሀገሬ በመስራቴ ለኔም ሆነ ለሀገሬ ትልቅ አስተዋጽኦ አበርክቻለሁ ብዬ አስባለሁ። ይሄ ታሪክ የሆነ ስራ ነው እየሰራን ያለ ነው። ልጆቻችንም ወደፊት አይቶ የሚያመሰግኑን ነው። የኢትዮጵያ ህዝብም ይህን እያየ በእኛ እየኮራ ነው ያለ ነው። በአስቸጋሪ መልክዓ ምድር ከአካባቢው በረሃማነት ጋር ግብ ግብ እየገጠሙ አባይን በግድ እንዲገብር እያደረጉ ያሉት ባለሙያዎች የግድቡን ፍጻሜ ሳናይ አባይ ሙሉ ለሙሉ ሀገሩን እንዲክስና እንዲጠቅም ሳናደርገው አንላቅቅም ይላሉ። ከዚህ እስካለው ድረስ ራሴን ቀይሬ እሄዳለሁ። ነገ ለሀገሬ ሸክም አልሆንም። ከዛም ባሻገር ደግሞ ያው አስተዋጽኦም እያበረከቱ ነው፣ አሻራ እያሳረፉ ነው ብዬ አስባለሁ። እስከሚያልቅ ያው ባለ አቅማችን እንሰራለን። እንደጀመርነው እንጨርሰዋለን። ኢንሻአላህ ሰባቱንም ቀናት ለ24 ሰዓታት ስራ የሚሰራበት ታላቁ የኢትዮጵያ ህዳሴ ግድብ አሁን ላይ የብርሃን ወጋገኑን እንካችሁ ማለት ጀምሯል። ሶስተኛ ዙር የውሃ ሙሌቱን በስኬት ያጠናቀቀው ግድቡ ኃይል የማመንጨት አቅሙንም በሁለት ዩኒቶች ወደ 750 ሜጋዋት ከፍ ማድረግ ችሏል። ይህም በሁለት ዩኒት ብቻ የሚያመነጨው ኃይል ኢትዮጵያ ውስጥ ካሉ ኃይል ከሚያመነጩ ጣቢያዎች ግዙፉ ሁለተኛው ጣቢያ አድርጓል። ይህ ውጤትና በግድቡ ዙሪያ እየተሰሩ ያሉ አወንታዊ ስራዎች የግድቡን ሰራተኛ ተነሳሽነት ከፍ እያደረጉ ለግድቡ ስራ እውን መሆን እንዲተጋ እያነሳሱት ይገኛሉ። ለኢቲቪ ዜና ተመስገን ሽፈራው ነኝ ከታላቁ የኢትዮጵያ ህዳሴ ግድብ ጉባ። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማድረግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። ከኢቲቪ 4 ማዕዘን ጋር ናችሁ። አሁን ወደ ውጭ ዜና እናልፋለን። በመላው ዓለም እስካሁን ከ8000 በላይ የሚሆኑ ግድቦች ተገንብተዋል። እነዚህ ግድቦች የሚያመነጩት በካይነት የሌለው ኃይል ታዲያ በዓለማችን የኒውክሌር ጣቢያዎች ከሚያመነጩት የኤሌክትሪክ ኃይል በ2 እጥፍ የበዛ ነው። ዳንኤል ብዙአየው ተጨማሪውን ይዟል። በዓለማችን በዘመናዊ ኢንጂነሪንግ የተገነቡ ግድቦች ለሰው ልጆች ሃይድሮ ኤሌክትሪክ ኃይል በማመንጨት ለመስኖ ልማት ጥቅም ላይ በመዋል እንዲሁም የታችኛው ተፋሰስ ሀገራት ላይ የሚደርሰውን የጎርፍ አደጋ በመከላከል ከፍተኛ ጥቅም እየሰጡ ነው። በቻይና ያንግትስ ወንዝ ላይ የተሰራው ስሪ ጎርጀስ ዳም በስፋት ቀዳሚው ግድብ ሲሆን 231.9 ሜትር ርዝመትና 181 ሜትር ስፋት አለው። ግድቡ 34 ጄኔሬተሮች ሲኖሩት 32ቱ ጄኔሬተሮች እያንዳንዳቸው
700 ሜጋዋት ማመንጨት ይችላሉ። ግድቡ የሚያመነጨው የኤሌክትሪክ ኃይል በየዓመቱ እየጨመረ የመጣ ሲሆን እንደ አውሮፓውያን አቆጣጠር በ2015 በሰዓት 87 ቴራዋት ኃይል አመንጭቷል። ይህ ደግሞ የአሜሪካው ሁቨር ዳም ከሚያመነጨው በ20 እጥፍ የሚበልጥ ነው። ነገር ግን ይህንን ግዙፍ የቻይና ግድብ የኤሌክትሪክ ኃይል በማመንጨት የሚበልጠውና በሚያመነጨው የኤሌክትሪክ ኃይል ሪካርድ የያዘው በብራዚልና በፓራጓይ ድንበር ላይ የተሰራው ኢታይቡ ግድብ ነው። ኢታይቡ ግድብ በአማካኝ በሰዓት ከ92 ቴራዋት በላይ የኤሌክትሪክ ኃይል ያመነጫል። በርዝመቱ በአፍሪካ 4ኛ ደረጃ ላይ በሚገኘው ዛምቤዚ ወንዝ ላይ የተገነባው ካሪባ ግድብ ደግሞ የዓለማችንን ትልቅ ሰው ሰራሽ ሐይቅ መፍጠር አስችሏል። በግድቡ ምክንያት የተፈጠረው ትልቁ ሰው ሰራሽ ኃይል 3700 ስኩዌር ማይል ይሸፍናል። በደቡብ ምዕራብ ቻይና የተገነባው ቺንፒንግ ዋን ዳም ደግሞ በርዝመቱ በዓለማችን ቀዳሚ ነው። ርዝመቱ 306.9 ሜትር የሆነውን ግድብ ለመገንባት እንደ አውሮፓውያን አቆጣጠር ከ2005 ጀምሮ 9 ዓመታትን ፈጅቷል። የታላቁ ህዳሴ ግድብ የሶስተኛውን የውሃ ሙሌት በስኬት መጠናቀቅን የተመለከቱ ጉዳዮችን የዳሰስንበት የቲቪ 4 ማዕዘን እስካሁኑን ይመስል ነበር። ክቡራን ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በድጋሚ የኢትዮጵያ ቴሌቪዥን ለመላው ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ ይህ የውሃ ሙሌት በስኬት መጠናቀቁን እንኳን ደስ አላችሁ እንኳን ደስ አለን እንላለን። ከዜናዎቹ ጋር ምስክር ስናፍቅ አብራችሁ ቆየው። ጤና ይስጥልን። ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለናንተ ከጎርፉ ጀርባ ከአረንጓዴዎቹ ከሚምዘገዘጉት